የሁሉም ስኬታማ ሰዎች ትልቁ ሚስጥር ዲሲፕሊን። ሁሉም ስኬት ላይ የደረሱ ሰዎች ከሌላው ሰነፍ ሰዎች የሚለያቸው ምንድነው? አንድን ነገር ስሜታቸው ሳይገዛቸው ማድረግ መቻላቸው እና ዲሲፕሊን ሆነው አንድን ነገር በድግግሞሽ ማድረግ መቻላቸው እና ሁሌ ራሳቸውን ከኮንፈርት ዞናቸው አውጥተው ዲስኮምፈርትን ፌስ ማድረግ መቻላቸው። ያ ነው በጣም ብዙ ስኬታማ ሰዎችን ስኬት ላይ ያደረሰ ነገር እና ትልቁ ክህሎት አንድ ወንድ ልጅ ህይወቱ ላይ ሊኖረው የሚገባው ምንድነው? ዲሲፕሊን። ኮንፊደንስም ለመገንባት ራሱ ላይ እንዲተማመን ራሱ ላይ ጠንካራ እምነት እንዲገነባ ጠንካራ የሆነ ሰው እንዲሆን እና ሁሌ ደስተኛ እንዲሆን የሚያስፈልገው ነገር ቢኖር ዲሲፕሊን። ዲሲፕሊን መገንባት ቀላል ነገር ነው እያልኳቸው አይደለም። ዲሲፕሊን እሆናለሁ ስላላችሁ ብቻ ዲሲፕሊን የምትሆኑ አይነት ነገር አይደለም። ዲሲፕሊን መገንባት ማለት በጣም ትልቁ ከባድም ነገር ቢኖር እሱ ነው። ለምን ዲሲፕሊን ማለት ቀላል ነገር አይደለም። አንድን ነገር አንድን የማትወዱትን ነገር አንድን ማድረግ የማትፈልጉትን ነገር ተነስታችሁ ማድረግ ማለት በጣም ኃይለኛ የሆነ ጥንካሬ ይጠይቃል። ኃይለኛ የሆነ የሜንታል ስትሬንግዝ ይጠይቃል እና በዚህ ቪዲዮ እንዴት ኃይለኛ የሆነ ዲሲፕሊን መገንባት ትችላላችሁ እና እንዴትስ አንድን ነገር ላይ ኮንሲስተንት ሆናችሁ መስራት ትችላላችሁ የሚለውን ነገር በእነዚህ 4 መንገዶች ነው የምነግራችሁ። ወደዛ መንገድ ከመሄዴ በፊት ግን ዲሲፕሊን እኔ በጣም ቸገር ነበር በዲሲፕሊን ማለት ነው። 11ኛ ክፍል እያለሁ አስታውሳለሁ። በቃ ሁሉም ሰው በዛ ሰዓት ምንድነው የሚፈልገው? 6 ፓክ ይፈልጋል። በቃ ፑሻፕ ይሰራል። ይሄ 6 ፓክ ኢን 8 ሚኒትስ ምናምን የሚባሉ ቪዲዮዎች ዩቲዩብ ላይ ያያል ምናምን። ግን ጭራሹንም ኮንሲስተንት ሆኖ የሚያደርገው ሰው በጣም ጥቂት ሰው ነበር እና እኔም እንደዚህ አይነት ሰው ነበርኩ። በቃ ፑሻፕ እሰራለሁ ኮንሲስተንትሊ እንኳን ለአንድ ሳምንት መስራት አልችልም ነበር። ለምን? እኔ የምጀምረው በምንድን ነው የሆነ ቃላ ሰውነቴን ምናምን ማስተካከል የሆነ አይነት ሞቲቬሽን ይመጣል። በቃ የሆነ አይነት ቪዲዮ ሊሆን ይችላል። የሆነ አይነት ሰው በቃ አሪፍ አቋም ላይ ያለ ሰው ስታዩ ምናምን በቃ እኔ እንደሱ ሆናለሁ ምናምን ብላችሁ ትነሳላችሁ። ግን አንድ ሳምንት እንኳን አልቆይም ነበር። ለምን? ዲሲፕሊንድ መሆን ማለት ምን ማለት እንደሆነ ራሱ አላውቀውም ነበር እና ዲሲፕሊንድ መሆን የጀመርኩት መች ነው? ስለ ዲሲፕሊን ቶፒክ እየተረዳሁ ስመጣ 12ኛ ክፍል ልክ ስገባ ራሴን በጣም በኃይለኛው ዲሲፕሊን ማድረግ ጀመርኩ። በቃ ማንነቴን የምገልጽበት መንገድ በጣም ጠንካራ ማንነት ያለው ሰው እና ወዲያው የሚያስደስቱ ነገሮች የሚያዘናጋው ሰው እየሆነ ነበር። ከዛም በኋላ ሁሉንም የምመኛቸውን ነገሮች ማሳካት ቻልኩ፣ ዲሲፕሊን መሆን ስለቻልኩ ብቻ። የምፈልገውን አቋም አሳካው፣ የምፈልገውን ልማዶች ህይወቴ ላይ ያስገባው፣ ማልፈልጋቸውን ልማዶች ከህይወቴ ያስወጣው። ቲክቶክ ላይ ከ100,000 ፎሎወር በላይ ማፍራት ቻልኩ፣ ኮንሲስተንትሊ አፕሎድ እያደረኩ። በጣም በብዙ ነገር ዲሲፕሊን ህይወቴን ቀየረው። ዲሲፕሊን መሆን ከቻልኩ በኋላ እና ዲሲፕሊን ለመሆን ዛሬ ምን ማድረግ እንዳለባችሁ ነግራችኋለሁ። የመጀመሪያው ነገር ዲሲፕሊን ለመሆን ማድረግ ያለባችሁ ነገር ምንድነው? ዲሲፕሊን እሆናለሁ እና ለመሆን እየሞከርኩ ነው ብላችሁ አይደለም ታሳምኑ የሚገባው። እኔ ዲሲፕሊን የሆንኩ ሰው ነኝ፣ ጠንካራ ሰው ነኝ፣ ምንም ነገር መቋቋም እችላለሁ፣ እነዚህ ነገሮች አያዘናጉኝም፣ እኔ እንደዚህ አይነት ሰው አይደለሁም፣ ማንነቴ ዲሲፕሊን ጠንካራ የሆነ ሰው ነው ብላችሁ ውስጣችሁን ንገሩት እንጂ አሁን የሆነ ሱሰኛ አለ፣ የሆነ ሱሰኛ ይህን ሱስ ለማቆም እየሞከርኩ ነው ብሎ ከሆነ የተነሳው ያንን ነገር ለማቆም እየሞከረ እንደሆነ ነው ጭንቅላቱ ያለው። ማንነቱንም በዛ ነው የሚገልጸው። ለዛ ጓደኞቹ አሁን የሆነ መጠጥ ሲሰጡት አይ ለማቆም እየሞከርኩ ነው ካላችሁ፣ አረ ጠጣ ምንድነው አንተናን ካሉት ይጠጣል፣ ድጋሚ ይመለሳል። ምንድነው መሆን ያለበት? እኔ ዲሲፕሊን የሆንኩ ሰው ነኝ፣ ጠንካራ ሰው ነኝ ብሎ ነው ውስጡ ሊነግረው የሚገባው። እነዚህ ነገሮች አያዘናጉኝም፣ እኔ ማንነት አይደሉም፣ ማንነቴ እንደዚህ አይነት ሰው አይደለም፣ እኔ ዲሲፕሊን ጠንካራ የሆንኩ አላማዬ ላይ የምሰራ ሰው ነኝ ሊሆን የሚገባው። ይሄ ማንነት ሽፍት በጣም ወሳኝ ነገር ነው ከምታስቡት በላይ እና ማንነታችሁን የምትገልጹበት መንገድ በጣም ወሳኝነት አለው ማለት ነው። ዲሲፕሊን የመሆን አቅማችሁና ያለመሆን አቅማችሁ። ለዛ ራሳችሁን ውስጣችሁን ስትገልጹት በምንድነው ልገልጹት የሚገባው? እኔ ዲሲፕሊን የሆንኩ ሰው ነኝ። ግን ይሄን ስላችሁ ማለት ነው እኔ ዲሲፕሊን የሆንኩ ሰው ነኝ ብላችሁ ቁጭ ብላችሁ ራሳችሁን እያረካችሁ ሶሻል ሚዲያ ላይ ስክሮል እያረጋችሁ እንደዛ እየዋላችሁ እኔማ ጠንካራ ሰው ነኝ ስላላችሁ ምንም የሚቀየር ነገር አይኖርም። እንደዛ እንዳይመስላችሁ።
ዲሲፕሊን የሆንኩ ሰው ነኝ ብላችሁ ከነገራችሁት በኋላ ውስጣችሁ ምንድነው በተግባራችሁ ትደግፉታላችሁ ዲሲፕሊን እንደሆናችሁ። የሆነ ነገር ማድረግ ሳትፈልጉ ስትቀሩ እናንተ ጠንካራ ሰው ስለሆናችሁ ይሄን ነገር ተነስታችሁ ታደርጉታላችሁ። ምቾት ውስጥ መግባት ፈልጋችሁ ሶሻል ሚዲያ ላይ ተኝታችሁ ስክሮል ማድረግ ፈልጋችሁ ተነስታችሁ ሞርኒንግ ሩቲናችሁን ትሰራላችሁ፣ ሜዲቴት ታደርጋላችሁ፣ ምስጋና ትሰጣላችሁ፣ ስፖርት ቤት ትሄዳላችሁ፣ ቢዝነሳችሁ ላይ አትኩራችሁ ትሰራላችሁ። የሆነ ቪዲዮ መልቀቅ ሳትፈልጉ ቪዲዮን ትለቁታላችሁ። የሆነ ሴት ማናገር ሳትፈልጉ ሄዳችሁ ታናግሯታላችሁ። ያንን ነገር መደገፍ አለባችሁ። እኔ ዲሲፕሊን የሆንኩ ሰው ነኝ፣ ጠንካራ ሰው ነኝ፣ ምንም ነገር መቋቋም እችላለሁ የሚለውን ነገር በአክሽናችሁ ነው የምትደግፉት እንጂ ተኝታችሁ የዋላችሁ ዲሲፕሊን የሆንኩ ሰው ነኝ ስላላችሁ የሚቀየር ነገር አይኖርም ማለት ነው። በዛ የመጀመሪያው ነገር የማንነት ሽፍት ያስፈልጋችኋል፣ የአይደንቲቲ ሽፍት ማለት ነው። ሁለተኛው ነገር ደግሞ ዲሲፕሊን ለመሆን የሚያስፈልጋችሁ ነገር ምንድን ነው? ፐርፌክሽኒዝምን አታሳዱት። አሁን የሆነ ሰው ብዙ ሰዎች በዲሲፕሊን የሚቸገሩበት ምክንያት ምንድን ነው? ስፖርት ቤት አሁን መጀመር ፈልጋችሁ ስፖርት ቤት መጀመር ፈልጋለሁ ብላችሁ ትነሱና 11 ሰዓት ሌሊት ገባለሁ ለ2 ሰዓት እሰራለሁ ከዛ በኋላ ምናምን ብላችሁ ከዚህ በፊት ስፖርት ቤት ሳትገቡ በአንዴው በቃ በጣም ዴቪድ ጎጊንስ የሆነ ሌቭል የሆነ ዲሲፕሊን እንዲኖራችሁ ራሳችሁን ትንትሉታላችሁ። ይሄ ደግሞ ከአንድ ሳምንት በላይ የምትሉት ነገር አለ፣ ስቲክ የምታደርጉበት ነገር አለ። ልክ ከዛ አንድ ቀን ስታርፉ ሙሉ ለሙሉ ከንቱ ይሆናል ማለት ነው ያ ነገር። ከዛ ፐርፌክሽኒዝምን በፍጹም አታሳልፉት እና ይሄ በአንዴው ኢጓችሁ ተቆጣጥሯችሁ 40 ፔጅ መጽሐፍ አነባለሁ ለ2 ሰዓት ምናምን ሌሊት ገብቼ ይሰራለሁ ምናምን ማለት ነው ተውትና ከትንሽ ጀምሮ ዲሲፕሊንን ማየት ያለባችሁ በምንድን ነው? እንደ ጡንቻ ክፍል ነው፣ እንደ ማደግ ያለበት የጡንቻ ክፍል። አሁን ባይሴፕሳችሁን ለማሳደግ የምትጀምሩት ኪሎ ከስንት ነው? ከ2.5 ኪሎ ጀምራችሁ ከ5 ኪሎ ጀምራችሁ የጨመራችሁት ነው ኪሎ የምትሄዱት። እዛ ባይሴፕሳችሁም እያደገ ይመጣል። ዲሲፕሊንም እንደዛ ነው፣ ከትንሽ ጀምራችሁ የምታሳድጉት ነገር ነው። ለምሳሌ አሁን እኔ ድሮ ቀዝቃዛ ውሃ በጣም ፈራ ነበርና ቀዝቃዛ ውሃ ለመታጠብ ምንድን ነው የተጠቀምኩት? መጀመሪያ ሙቅ ውሃ ነበር የምታጠበው። ቀዝቃዛ ውሃ ጭንቅላቴ ላይ ራሱ ፕሮሰስ አላደረጉም ማለት በቀዝቃዛ ውሃ መታጠብ ለምን ብዬ ነው ምናምን ብዬ ነበረ ማሰብ ነበር። እና ምንድን ያደረኩት ያንን ቀዝቃዛ ውሃ ለመላመድ እና ዲሲፕሊን ለመገንባት መጀመሪያ በሙቅ ውሃ ጀምሬ በቀዝቃዛ ውሃ መጨረስ ጀምሮ በዛ ነበር የጀመርኩት የነበረው። ከዛ ምን አደረኩ ደግሞ ቀስ ብዬ ለ1 ደቂቃ የሚሆን በቀዝቃዛ ውሃ ብቻ መታጠብ ጀመርኩ፣ ሙቅ ውሃውን አቁሜ። ከዛ ፕሮግሬሲቭሊ ደግሞ እያስተካከልኩት ስመጣ ደግሞ ሙሉ ለሙሉ በቀዝቃዛ ውሃ መታጠብ ጀመርኩ ማለት ነው። ለዛ በትንሽ ጀምራችሁ የጨመራችሁ ያዳበራችሁ የምትመጡት ስኪል ነው እንጂ በአንዴው ይጓችሁ ተቆጣጥራችሁ የማይሆን እንትን ውስጥ አትግቡ። ሁሌ ራሳችሁን ጠይቁት፣ ይህንን ነገር በድግግሞሽ ለዘላለም ማድረግ እችላለሁ ወይ ወይስ ኢጎዬ ተቆጣጥሮኝ ነው እኔ በጣም እንትን ነኝ ምናምን ብዬ የተነሳሁት ነገር ነው ብላችሁ ራሳችሁን አሳምኑት። እና ሁሌም ቢሆን ኮንሲስተንሲ ከፐርፌክሽን ይበልጣል። እና ዛሬ አሁን ደክሟችኋል እንበል፣ ስፖርት ቤት ለመሄድ በጣም ደክሟችኋል፣ መሄድ አልፈለጋችሁም እና ስራ በዝቶባችሁ ምናምን ተጨናንቃችሁ የሰራችሁ ነበረ እና ብተኙ ትመርጣላችሁ። አሁን እንደ ድሮ በቃ ገብታችሁ 4 ሰዓት ምናምን ከመስራት 3 ሰዓት 2 ሰዓት ከመስራት ይልቅ ገብታችሁ ለ45 ደቂቃ ሰርታችሁ ከወጣችሁ በቂ እንደሆነ ውስጣችሁን አሳምኑት። ግዴታ ሁሌ ፐርፌክት መሆን የለበትም። እናንተ ብቻ አንድ ነገር ኮንሲስተንት ሆናችሁ ማድረጋችሁ ነው ዋናው ነገር ማለት ነው። እዛ ዲሲፕሊን ከትንሽ ጀምራችሁ የምታዳብሩት መስል እንደሆነ ተረዱት። ሶስተኛው ነገር ደግሞ ብዙ ሰዎች ዲሲፕሊን የማይሆኑበት ምክንያት ምንድን ነው? ኤክስኪውስ አላችሁ። ሁሌ ኤክስኪውስ ይፈጥራሉ። ኤክስኪውስ ነው በቃ ወደኋላ የሚያስቀራችሁ ምንድን ነው? ሁሉም ሰው ኤክስኪውስ አለው። እኔ አሁን አስታውሳለሁ ማለት ነው ስፖርት ቤት ተመዘገብኩኝና 3 ወር ሰራው። ክረምት ላይ ነበረ 11ኛ ክፍል ክረምት ላይ 3 ወር ሰራው። ኮንሲስተንትሊ እየገባው አልነበረ። በሳምንት 2 3 በዛ ሰዓትም መጥፎ ልማዶች ነበሩኝ ምናምን ኮንሲስተንት አልነበርኩም በዛ ጊዜ። ከዛ በኋላ ግን 12 ሲገባ ስለ ዲሲፕሊን ቶፒክ በጣም ያወቅኩ መጣ ምናምን እና ኤክስኪውስ መስጠት እንደሌለብኝ ለራሴ ተረዳሁት። ብዙ ሰዎችን የሚለየው ነገር እና አንድን ሰው ስኬት ላይ ሊያደርሱ የሚችለው ነገር እና ሊያደርሱ የሚችለው ነገር ምንድነው? ምክንያት ራሱ የሚሰጠው ሰው መሆንና ያን ምክንያት መፍትሄ የሚሰጠው ሰው
መሆን እንደሆነ ተረዳሁት። ከዛ በኋላ ምን ተፈጠረ? አሁን ለምሳሌ ስፖርት ቤት እኔ ለ3 ዓመት ከግማሽ የሚሆን ጊዜ ኮንሲስተንትሊ ሄጃለሁ እና በቃ ረጅም ጊዜ የቀረሁት ስንት ቀን ነው? 5 ቀን ነው። እሱንም ደግሞ ማትሪክ ነበርኩኝ። 1000 ፑሽ አፕ እየሰራን ነበር እዛ ማትሪክ ዶርም ውስጥ ራሱ ገብተን ማለት ነው። እና ያ ሁሉ ነገር ለምንድን ነው የተፈጠረው? ራሴ ምክንያት ስላልሰጡ እና ምክንያት አልነበረኝም ማለት አይደለም። ሁሉም ሰው ምክንያት አለው የሆነ ነገር እንዲያቆም የሚገፋፋው። ለምሳሌ የ11ኛ ክፍል ክረምት ላይ እንዳልኳችሁ 3 ወር ሰርቼ ነበረ። ከዛ 12 ስንገባ ማንም አይከፍልልኝ። የሀበሻ ቤተሰብ ታውቁታላችሁ። አጥኑ ነው ማትሪክ ነው እና ራሳችሁ ላይ ስሩ፣ ማን ነው ትኩረታችሁን ትምህርታችሁ ላይ አድርጉ ነው የሚላችሁ። ያ ምክንያት ነበረኝ። ያ ምክንያት ስለነበረኝ ግን አስቁሞኛል ወይ? በፍጹም አላስቆመኝ። ምንድን ነው ያደረኩት? ስልኬን ሸጥኩት። ይሄንን ስላችሁ ምንድነው ራሳችሁን በፍጹም ምክንያት ልትሰጡት አይገባም። ምክንያት አለ ህይወታችሁ ላይ ምክንያቶች ያጋጥሟቸዋል። የሆነ ስፖርት ቤት መሄድ ማትፈልጉበት ቀን ይመጣል። ያንን ቢዝነስ እንዳትጀምሩት ይገፋፋችሁ ብዙ ምክንያቶች ሊኖሩ ይችላሉ። የሆነ አይነት ፐርፌክት የሆነ ነገር የጠበቃችሁ ብቻ የሆነ ነገር የሆነ ሁሌ የሆነ ሰው የሆነ ምክንያት አለው የሆነ ነገር ማይሄድበት ወይ የሆነ ነገር ማያደርግበት እና ያንን ምክንያት ምንድነው ሰርዞት መፍትሄ መስጠት አለበት። ወይ መፍትሄ መስጠት አለበት ወይ ደግሞ ጭራሹን መሰረዝ ነው ያለበት። ያንን ምክንያት ሁሌ ውስጣችሁ ላይ ሁሌ ምክንያት እንደሚመጣ ጠብቁት። አሁን ለምሳሌ ዛሬ ስፖርት መቅረት ትፈልጋላችሁ። የሆነ ምክንያት ድግስ አለ ብላችሁ ብቻ የሆነ ነገር ስላለ ብቻ ልቀሩ ትፈልጋላችሁ። ግን ያንን ምክንያት ማስተዋል ራሱ አዌር መሆን በጣም ብዙ ጥቅም አለው። ልክ ታስተዋውሉትና ነው እኔ እንደዚህ አይነት ማንነት የለኝም አሁኑኑ ሄጄ መስራት ያለብኝን ነገር እሰራለሁ፣ ምክንያቶችን መፍትሄ እሰጣለሁ ብላችሁ ራሳችሁን በፍጹም ምክንያት አትስጡት። ኤክስኪውስ ነው ብዙ ሰዎችን ከዲሲፕሊናቸው ያስተጓጉላቸው እና በፍጹም ራሳችሁ ምክንያት አትስጡት። አራተኛው ነገር ምንድን ነው የሚሆነው? ራሳችሁን ቻሌንጅ ማድረግ ነው። ዲሲፕሊን የሚገነባው እንዳልኳችሁ እንደ ጡንቻ ነው እና ሁሌ ራሳችሁን ቻሌንጅ ማድረግ ጀምሩት። ማድረግ ማትፈልጉትን ነገር እንድታደርጉ። አዎ አውቃለሁ። ለምን ብላችሁ ነው አሁን በሙቅ ውሃ መታጠብ እየቻላችሁ በቀዝቃዛ ውሃ የምትታጠቡ? ለምን ብላችሁ ነው አሁን ሶሻል ሚዲያ ስክሮል እያደረጋችሁ መደሰት እየቻላችሁ ሄዳችሁ ስፖርት ቤት የምትሰሩት? ለምን ብላችሁ ነው አሁን ቲክቶክ ላይ አጫጭር የሚያስደስቱ ቪዲዮዎች እያሉ ዩቱብ ላይ ገብታችሁ ፖድካስት የምታዩት? ለምን ብላችሁ መጽሐፍ ታነባላችሁ ራሳችሁን ማርካት እየቻላችሁ? እነዚህ ሁሉ ነገሮች አውቃለሁ ሴንስ የማይሰጣችሁም ለብዙ ሰዎች። ግን ትክክለኛ የሆነ ጠንካራ ማንነት መገንባት የምትፈልጉ ከሆነ ምንድነው ማድረግ ያለባችሁ? ከዲስኮንፈርታችሁ መውጣት አለ ከኮንፈርት ዞናችሁ መውጣት አለባችሁ። ያንን የማትፈልጉትን ነገር ተነስታችሁ ማድረግ አለባችሁ። በየቀኑ ራሳችሁን ልትፈትኑት ይገባል። ያንን ማድረግ የማትፈልጉትን ነገር ሁሌ ልታደርጉት ይገባል። ማድረግ የምትፈልጉትን ነገር እምቢ ልትሉ ይገባል። ከኮንፈርት ዞናችሁ ወጥታችሁ ያንን እንዳልኳቸው የጡንቻ ክፍል ልታሳድጉት ነው የሚገባው። የዲሲፕሊናችሁን ጡንቻ ልታሳድጉት ነው የሚገባው። አሁን እኔ ስፖርት ቤት እንዳልኳችሁ አለመቅረቴና ራሴ ምክንያት አለመስጠቴ ምን አስተማረኝ? በጣም አንድን ነገር ማሳካት የምፈልግ ከሆነ ራሴ ምክንያት ሊሰጠው እንደማይገባ ተረዳሁት። ያ ደግሞ የምፈልገውን አቋም ብቻ ሳይሆን እንድገነባ ይረዳኝ፣ ዲሲፕሊኑን እንድገነባ ረዳኝና ያንን ዲሲፕሊን ደግሞ ሌላም የህይወቴ ክፍል ላይ ተጠቀምኩት። ልክ ቲክቶክ ሲጀምር አሁን በፍጹም በየቀኑ ኮንሲስተንትሊ አፕሎድ አደርጋለሁ። ምንም አይነት ማልፈልግበት ጊዜ ቢመጣም ቢደክመኝም በስሜቴ እንዳልመራ ነኝ። ያን ያህል ዲሲፕሊን እንድገነባ ረዳኝ። ያንን የገነቦት ደግሞ ራሴን ሁሌ ከኮንፈርት ዞን ማውጣቴና ራሴን ቻሌንጅ እያደረኩ ያንን የዲሲፕሊን ጡንቻ በማዳበሪያ። ለዛ ዲሲፕሊን በጣም ለወንድ ልጅ ወሳኝ ነገር እንደሆነ እዚሁ ነግራችኋል። ሁሉም የምትፈልጉትን ነገር ጀርባ ምንድን ነው ያለው? አንድ ስኪል ነው የሚያስፈልጋችሁ፣ እሱም ዲሲፕሊን ነው። ለዛ አሁኑኑ ዲሲፕሊን መሆን ጀምሩ። እንደዚህ አይነት የተለያዩ ቪዲዮዎች እሰራላችኋለሁ። ሰብስክራይብ ማድረግ እንዳረሱ። ሁሌም ቢሆን ዲሲፕሊንን ምረጡ።